አሁን ላይ ደግሞ ቁም ነገር ባለው መልኩ አብረን እንድንሆን እፈልጋለሁኝ። የኪራ ጥያቄ ነበር የመጀመሪያው። ጽናት ምን ነበረ መልሷ? ከዛ በኋላ እኔ ከዚህ በፊት አንተ ፍቅረኛ እንዳለህ አውቃለሁ። ታዲያ የኔም መጨረሻ እንደሷ እንዳይሆን ስለምፈራ ይሄ ነገር ቢቀርብኝ ይሻላል ነበረ መልሷ። ኪራ ይሄ ነገር አናዷታል። ድጋሚ ሁለተኛ ጥያቄውን ነበር የጠየቃት። እኔ አንደላቅቄ ላኖርሽ እችላለሁኝ። ታዲያ ከኔ ጋር መኖር ምንድን ነው ለአንቺ ጥፋት የሚሆነው? እንደሷ ደግሞ ሊሆን አይችልም። አንቺ በጸባይሽም በሁሉ ነገርም ከሷ የተሻልሽ ነበርሽ። ታዲያ እኔና አንቺ ምንም የምንጣላበት ምክንያት አይኖርም። ይሄ ደግሞ እንደ ሕፃን ልጅ የምንጣላው 10 ጊዜ ምናምን እንደ ጨዋታ ነው። ምናልባት ስለምንዋደድ ይሆናል ነበረ ድጋሚ የመለሰላት መልስ። ጽናት ግን አሻፈረኝ፣ ይሄ ነገር ይቅርብኝ፣ እኔ ለአባቴ መኖር እፈልጋለሁኝ። ገና ስንት ነገር ሰርቼ የራሴን ህይወት መቀየርም ስለምፈልግ ይህን ነገር አልፈልገውም ነበረ መልሷ። ኪራን አናዶታል። በጣም ተበሳጭቶ ስለነበረ ውጭልኝ ነበረ ያለት የመጀመሪያው። እሷንም እንዳላት አስደንግጧት ተነስታ ወጥታለች። ይሄኔ ነበረ ትክክለኛ በቀሉን የፈለገው። ለደላላው ይደውልለትና ሰራተኛ ፈልጋለሁኝ፣ ታዲያ ጥሩና ራሷን የጠበቀች መሆን አለበት ብሏል። ጽናት ይህ ነገር ያናዳታል ብሎ አልነበር የሚያደርገው። የምር አስፈልጎታል። ቤቱን ሲያየው ብዙ ነገር እየተዝረከረከ እንደመጣና ራሱን እየጣለ እንደሆነ ታውቆታል። መጀመሪያም ጽናት ስለነበረች ነው ለካ ይሄ ቤት ቀጥ አድርጋ የያዘችው። አሁን የገባኝ ብሏል። ታዲያ አዲሷ ሰራተኛ ስትመጣና ጽናት ሲገናኙ ምን ሊፈጠር ይችላል? ማታ ላይ ሰክሮ ታዲያ ሲያወራት ነበረ። እንዴት ታናደኛለች እያለች ነበረ። እሷ አልታወቃትም እንጂ ኪራ እየተጎዳ ነው፣ በጣም እየተበሳጨ ነው። ታዲያ ችግሩ የሚሆነው ጽናት ከረፈደ በኋላ ከመጣች ነው የሚሆነው። ይህንን ነገር ታዲያ በክፍል ቀጣዩ አብረን የምናየው ይሆናል። በቅርብ ጊዜ ውስጥ ወደዚህ ድራማ የተቀላቀለችው አዲሷ የጽናት አስጠጊ የሆነችው ልጅ አሁን ላይ ስራዋ ምን እንደሆነ የምናውቀው ነገር የለም። ታዲያ በዚህ ሁኔታ ላይ አዲስ ሰራተኛ ፈልግልኝ ሲል እቺው ልጅ ወደዛ ቤት እንዳትገባ ወደ እነ ኪራ ስለ እሷ ብዙም ትኩረት ያላረግነው እኛ አሁን ላይ ስለ ኪራና ስለ ጽናት አጥብቃ ማወቅ ትፈልጋለች። ጽናት ታዲያ እዛ ቤት ውስጥ ስትሆን ስለ ሌላ ነገር አታወራትም። እና ሄድሽ ወይ? እንዴት ተገናኛችሁ? ምን አለሽ? እንዲህ ያንቺ ፍቅር እኮ ይሄን ያህል አይደለም፣ መደበቅ የለብሽም፣ ንገሪው። ተገናኘሽ ወይ? እሷን ለማገናኘት የማታረገው ጥረት የለም። አሁን ላይ ደግሞ ድራማው ያለቀው ማታ ላይ ራይድ ጠርታ በዛ ሌሊት 8 ሰዓት ላይ ወደ እነ ኪራ ቤት ልትሄድ ነው። ምን ይድረስባት ምን ይሁን የሚታወቅ ነገር የለም። ግን እሷ አዲሱ ነገር ይሄ ይቅርብሽ፣ ጠዋት ላይ ትሄጃለሽ ነበር ያለቻት። ያንን አሻፈረኝ። አሁን ላይ በተኛ ራሱ እንቅልፍ አይወስደኝም እንደዛ ካለኝ በኋላ ወደዛ ቦታ የምትሄደው በዛ ሌሊት አሁን ምክንያቷ የነበረው አሁን ጠጥቷል ኪራ። ታዲያ በጠጣበት ሰዓት ላይ ሲያወራትም ስለነበረ አሁን ሴት አብራኛለች እና ደግሞ እሷ እየጠበቀችኝ ስለሆነ ቻው ብሎ ነበረ ስልኩን የዘጋባት። ይሄ ነገር አሳስቧታል። ከዚህ በፊትም የገዛ ጓደኛውን አብሮ ተሳስተው አንድ ላይ ያደሩት ይሄ ነበረ ምክንያቱ ስለጠጡ። ይህን ሳታሳት በል ማለት እንዳይቆጫትም ምክንያት ሌሊት 8 ሰዓት ላይ ተነስታ ወደ እነ ኪራ ቤት ልትሄድ ነው። እዛም እንደሄደች ደግሞ አሁን ላይ ኪራ ሰክሮ ስለሆነ አብረው ማደሩ አይቀርም። በዛ ሌሊት ወደዚህ መመለሷ የማይሆን ነገር ነው እና ወደፊት ለፊታቸው ሊያስተሳስራቸው የሚችል ነገር ሊፈጠር ይችላል። ይህን ደግሞ አብረን የምናየው ይሆናል በቀጣዩ በክፍል 39። ይሄ ነገር ለሁለቱ በጣም ጥሩ ዜና ሲሆን፣ ነገር ግን የሚፈጠረው ነገር በጣም አደገኛ ነው የሚሆነው። አሁን ላይ ጽናት እየገሰገሰች ወደዛ ቤት ከሄደች በኋላ አሁን ስለሰከረ አብረሽኝ ካልተኛሽ ወይንም እኔና አንቺ አብረን ካልሆንን የሚሉ ነገሮች ይፈጠራሉ። ጽናት ይህንን መቋቋም አቅቷት አብረው ካደረች ድጋሚ ልጅ የመፈጠር እድሉ በጣም ሰፊ ነው የሚሆነው። ያም ደግሞ ያስተሳስራቸዋል። ጽናት ከዚህ በፊት ልጇን ስላጣች በጣም ተጎድታ ነበረ። ልጄ ብላ ነበረ። ምናልባት ያልተሰማትን እስከ ዛሬ ድረስ የተሰማትን ስሜት ወዲያውኑ ነበር ያጣችው። ያስ እውነት ሊመለስ ይችላል። ሌላው ነገር ደግሞ የኪራ ቤተሰቦች እየደወሉ ሲጨቀጭቁት ነበረ። ዋሽቷቸዋል። የዋሻቸውም ጽናትን አባርር ያለው ብለህ ለምን አልነገርካቸውም የሚል ነበረ። ደንግጦም ነበር ይሄን ነገር ጽናት ስትነግረው። ለምን ምናልባት አባሩኛል ብለው ከነገሯት እሱን ሊቆጡት ስለሚችሉ ያንን ነገር አልፈለገውም። የምር ግን አዲሷ ሰራተኛ ከመጣችስ? አሁን እሷ ከመጣች በኋላ ኪራ እንኳን አልፈልግሽም ቢላት 1 ወር ተቀምጣ ነው የምትመለሰው። እንደዛ ከሆነ ደግሞ 1 ወር ሙሉ ውስጥ ምናልባት ይቺ የጽናት አስጠጊዋ ልጅ እዛ ቤት ከገባች ጽናትን ስለ ኪራ ብዙ ነገር ትጠይቃታለችና
አሁን ላይ ሳታፈቅረውና ሳትወደው ማትቀር ነገር ነው። ምናልባት እዛ ቤት ውስጥ ተመልሳ የምትገባ ከሆነ የፊልሙና የድራማው ሁኔታ ሙሉ ለሙሉ የሚቀየር ይሆናል። የጽናትና የሌላው የኪራ ጓደኛም ይሁን የነኪራ ነገር በጣም የተዘበራረቀ ነው የሚሆነው። በጽናት ድራማ ላይ በክፍል 39 ሙሉ ክፍሉን ነገ የምንለቀው ይሆናል በዚሁ ሰዓት አካባቢ። እስከዛው ድረስ ግን ይህንን ቻናል አዳዲሶች ሰብስክራይብ በማድረግ ቀደም ያሉ የድራማዎችን ምን ሊፈጠሩ ይችላሉ የሚለውን ነገርና ማስታወቂያቸውን አጠር አድርገን የሚመጡትን ክፍሎች እኔም ማሳያችሁ ይሆናል። ቻናሉን ሰብስክራይብ በማድረግ አዳዲስ ነገሮች ከኛ የምታገኙ ይሆናል። መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ
አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።